ሰዎች ስንት ነገር ሲናገሩብን አያሳፍረንም ብለን የሄድንባቸው ሰዎች ሲያሳፍሩን ከዚች መከራ አስወጣኝ ወንድሜ ይህችን መከራ ቀን አብረን ተጋግዘን እንለፍልን ወዳጃችን ቤት በማለዳ ሄደን አንኳኩተን ፊት ነስቶን የመጣን ቀን እኮ እናውቀዋለን። ከወዳጅ ጀርባው ሰጥቶን ወዳጅ ጠላት ሆኖብን አይተነዋል። የሰው ምላሽ በሐዘን ሰዓት ሰው ምን እንደሆነብን አይተናል። ግድ የለም እግዚአብሔር ያነሳናል። ግድ የለም አንገት የሰበራችሁ አሁን አቀርቅራችሁ ያላችሁ አሁን ያዘናችሁ ያላችሁ ሰው የለኝም ዘመድ የለኝም ወገን የለኝም የምትሉ ከወገንም ከዘመድም ከእናትም ከአባትም ከወንድምም ከእህትም የተሻለ ዘመድ ማን ይባላል? በመድኃኔዓለም ንገሩ ማን ይባላል? ክብር ለስሙ ይሁን። መድኃኔዓለም ዘመዳችን ነው። ይሁን እንሰብካለን፣ ሰባኪውን አድንቀን ወደ ቤት እንገባለን። ይሄው እንዘምራለን፣ ዝማሬውን ድምጹን ዘማሪውን አድንቀን ወደ ቤት እንመለሳለን። ይሄው መመላለስ፣ ይሄው መኳተን፣ ጠዋትን መምጣት ማታን መምጣት ግልግራችን ነው የሚገሰግሰው። ልባችን ከእግዚአብሔር ርቋል፣ ተወስደናል፣ የለንም። ዓለም ማርካናለች፣ ዓለም ወስዳናለች፣ ዓለም በዘፈኗ ሸውዳናለች። አብረቅራቂውን ነገር እያሳየች ጠዋት ታስለቅሰናለች፣ ማታ ታዘፍናናለች። የእናንተ ቤት መዝሙር ከ5 ሰዓት ያልፋል። የእናንተ ቤት መዝሙር የእናንተ ቤት አምልኮ ከጠዋት የጀመረው የእናንተ ቤት መዝሙር 5 ሰዓት ላይ ይቀየራል። 5 ሰዓት ከሞላ በኋላ ምሳ ልበሉ አካባቢማ አስረሽ ብቻ ነው ያለ። ከዛ ሌሊቱን ሙሉ ሲደለቅ ያድራል። ማን ፈላጊ አለ? ማን ፈላጊ አለሽ? ማን ምሽት ላይ በርሽን ያንኳኳል? ማን ማለዳ መጥቶ እንጂያችን በር ያንኳኳል? ማን ፈላጊ አለሽ? ማን ጠያቂ አለን? የለንም። ምን ዘመድ አለን? የለንም። በር ማንኳኳት ከጀመረ 2000 ዓመት አለፈው። አንቺ በር ላይ ከቆመ 2000 ዓመት አለፈው። አያሳዝንም? መድኃኔዓለም አያሳዝንም? አማኑኤል እኛ በር ላይ ከቆመ 2000 ዓመት አለፈው። ማንኳኳት አልሰለቸው። እንዴት ትቶ አልሄደም? በሩ ዝግ ነው ሰው የለበትም ብሎ ትቶን አልሄደም። መድኃኔዓለም ጠዋት ኪዳኑ ላይ ተገኝተን ከሰዓት ዓለም ማርካን የጠፋንበት እኛ ነን። እስኪከፈት ድረስ ግን አማኑኤል በትዕግስት በራችንን ያንኳኳል። እመኑለት ለአማኑኤል ያልከፈታችሁትን በር። አዎ ምቀኝነት የዘጋውን በር ክፈቱት። በጥላቻ የተዘጋው በር ይከፈት። ወንድሜን ይቅር አልልም ብለህ የዘጋውን በር፣ እህትሽን ይቅር አልልም ብለሽ የዘጋሽውን በር እሷን ይቅር ከምላት ሞቴን እመርጣለሁ ብላችሁ በዚህ ልክ በጥላቻ ውስጥ ያላችሁ ሰዎች ጥላቻውን አስወግዱና ይልቁኑን በረላችሁ ላይ የቆመው አማኑኤል ነው፣ ክፈቱለት። ትዳር ላይ የተነሳውስ ነፋስ፣ ኑሮሽ ላይ የተነሳው ነፋስ ቤትን ሊገለብጥ ዛሬ የሚያወዛውዘው የነገር እሳት፣ ያሉባልታ እሳት፣ የወረኞች ነፋስ ቤትህ ዛሬ ይሄ እንዴት ነው ያለችው? ቤትህ የተናወጠ አይደል? ሰላም አትሄን፣ ሰላም አልደፈረሰብህም፣ ቋንቋ አልተደበላለቀብህም። አያችሁ ወገኖቼ መርከቧ እየተናወጠች ነው። መርከብ የተባለችው ቤተክርስቲያን ሰላም የላትም። መርከብ የተባለው ትዳራችሁም ሰላም የለው። መርከብ የተባለው ንግዳችሁም ትርፍ የለው። መርከብ የተባለችው ሀገራችን ሰላም የላትም። ዛሬ እኮ አንድ ወዳጅ በጣም የሚወድ የሚሳሳል በአደባባይ በቁልምጫ ቃል እየጠራ የሚያወድስ አንድ ቀን ስህተት ብትሰራ እድል ላይሰጥ ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከዓለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር፣ ከስብራታችን የሚጠግነን እግዚአብሔር፣ ያዘነን የሚያጽናናው እግዚአብሔር፣ በተስፋ መቁረጥ ውስጥና በባዶነት ውስጥ ያለውን የሚሞላው እግዚአብሔር፣ እንደ ሰው የነገርነውን አይደለም ዝምታን የሚሰማው እግዚአብሔር፣ ከሐሳብ አስቀድሞ የሚያውቀው እምቅድመ ሕሊና ኩሎ ያምር የተባለው እግዚአብሔር፣ በዝምታችሁ ውስጥ ያለውን ጩኸት ለሰው ያልነገራችሁትን ሰው ያላወቀላችሁን በረዘግታችሁ የምታለቅሱበትን ለብቻችሁ የምትብሰለሰሉበትን የምታዋዩት የምታማክሩትን አጣችሁ ለብቻችሁ የምትጨነቁበትን ተኝታችሁም መኝታችሁን በእንባ የምታረሱበትን ጉዳይ
የዘመናት ጥያቄን በቅጽበት የሚመልሰው አማኑኤል ዛሬ በዚህ ወንጌል በዚህ ሰዓት በዚህ ምሽት የሁላችን ጥያቄ አማኑኤል ይመልስልን። ከስራታችን ሊፈታ የሚቻለው አማኑኤል በእጅና በእግራችን ውስጥ ያለውን የጠላት ዲያብሎስን እስራትና ሰንሰለት በቃሉ ይፍታልን። ስልጣን የማይመልሰውን መድኃኔዓለም ይመልሳል። ገንዘብ የማይመልሰውን የኑሮ ጥያቄ መድኃኔዓለም ይመልሳል። መድኃኔዓለም ለጥያቄያቸው መልስ ይሆናችሁ። የምንነጋገርበት የትምህርታችን ርዕስ የምናደርገው በማርቆስ ወንጌል ምዕራፍ 6 ቁጥር 47 ላይ ያለውን መለኮታዊ ቃል በማንሳት ይሆናል። ቃሉ እንዲህ ይላል፣ እርሱ ብቻውን በምድር ላይ ነበረ ይላል። እስቲ ከኔ ጋር እሱ ብቻውን በሉ። ነበረ። ድገሙና እሱ ብቻውን ነበረ በሉ። እስቲ ብቻውን ያገዛችሁ፣ ብቻውን የረዳችሁ እስቲ አመስግኑት ከፍ አድርጋችሁ። እሱ ብቻ ረድቶኛል። በሐዘን ሰዓት ዘመድ አብሯችሁ አልቆመም። በችግራችሁ ሰዓት ሰው አብሯችሁ አልቆመም። ጓዳችሁ ባዶ በሆነ ሰዓት አብሯችሁ የቆመ የለም። ክፍተታችሁን ዓለም ያሳያል። በፈረሰው ቅጥራችሁ ላይ ሙሉ ሆኖ የቆመው የድንግል ልጅ መድኃኔዓለም ነው። ክብር ለእሱ ይሁን። እሱ ብቻ ነበረ። ማን ነበረ? ኪስ ባዶ ሲሆን ማን ነበረ? በተጨነቅ ቀን ማን ነበረ? ወዳጅ ጀርባ በሰጠ ሰዓት ማን ነበረ? ወዳጆች በጠሉ ሰዓት ማን ነበረ? በቤት የረሃብ ታሪክ ገብቶ የሚላስ የሚቀመስ በጠፋ ሰዓት ቁራሽ ከልክለውት አጠገብ ማን ነበረ? ያልተለየን የማይለየን አልፋና ኦሜጋው ሥላሴ ስሙ የተመሰገነ ይሁን። ከፍ አድርጋችሁ አመስግኑት እግዚአብሔር። እሱ ብቻውን ነበረ። እኛን ከመከራ ያወጣን፣ ከገባንበት ጉድጓድ ከኑሮ ሸለቆ ውስጥ ጎትቶ ያወጣን ማንም አልነበረም። ደግሞ እሱ ካለሽበት ሁኔታ ሊያወጣሽ አጋዥ አይፈልግም። ብቻውን መልሲ ብቻውን በሉ። እስቲ ግዴላችሁ ብቻውን በሉ። አማኑኤል ለኑሯችን ብቻውን በቂ ነው አይደለም? አረ ከበቂ በላይ ነው። ተወለሰሙ ከበቂ በላይ አማኑኤል ለትዳራችሁ በቂ ነው። ከበቂ በላይ አማኑኤል ለስራችሁ በቂ ነው። ከበቂ በላይ አማኑኤል የቤታችሁ ድምቀት ይሁንላችሁ። እሱ ብቻ በሕይወታችሁ ይንገስላችሁ። እሱ ብቻ በሕይወታችሁ ይቅለምላችሁ። ያልተስተካከሉት ያልተፈቱ ቋጠሯችሁ የሚፈታው እሱን በሕይወታችሁ ስታስቀድሙ ነው። እንዲህ ያለን ወንጌላዊው እሱ ብቻውን ነበረ። አሜን። ማን ብቻውን? ቃሉ ደስ ይላል። በመሃል አስጠራቸዋለሁ። እሱ ብቻውን ምን ነበር? አዎ ሰማያት ሳይዘረጉ እሱ ብቻውን ነበር። አያት የየብስም ፊት ሳይታይ እሱ ብቻውን ነበረ። አመልማላት ሳይበቅሉ እሱ ብቻውን ነበረ። ሰማይና ምድር ሳይዘረጉ እሱ ብቻውን ነበረ። ምድር በኋላይ ሳያጸናት እሱ ብቻውን ነበረ። ሰውና መላእክት ሳይፈጠሩ እሱ ብቻውን ነበረ። የእናቴ ልጅ ብቻዬን ነኝ እንዳትል፣ አብሮት ያለ ድብቅ ጸሎትን የሚሰማ ወገኔ እና እኔ ማወራው ለእናንተ ጆሮ ላደርስ ነው። የእናቴ ልጅ አማኑኤል ባትነግረው ዝም ብትለው ዝምታህን ይሰማል። ክብር ለስሙ ይሁን። በዝምታችሁ ውስጥ ያለውን ጩኸት የሚሰማ ደግ አምላክ። ነግራችሁት እኮ አይደለም። ያንቺ ዝምታ ብዙዎችን ያስጨንቃል። ወንድሜ እመነኝ፣ ያንተ ዝምታ ብዙዎች ይጨነቁበታል። ምን አስቦ ነው ዝም ያለው? ምን ሆኖ ነው ዝም ያለው? ዝም ብሏል እኮ ብለው ሰዎች ዝምታችን ያስጨንቃቸዋል። አንዳንድ ቀን ተናግረን ሰሚ ስናጣ፣ አዳማጭ ስናጣ፣ መፍትሄ ስናጣ፣ አይዞባይ ስናጣ በቃ ዝም እንላለን። ልበ አምላክ ቅዱስ ዳዊት እንደነገረን ወአርመምኩ ለሰናይ ለበጎ እንኳንም ዝም አልኩ። ለበጎ እንኳንም ዝም አልኩ። ስንት ሰዎች ስንት ነገር ሲናገሩብን አያሳፍረንም ብለን የሄድንባቸው ሰዎች ሲያሳፍሩን ከዚች መከራ አስወጣኝ ወንድሜ፣ ይህችን መከራ ቀን አብረን ተጋግዘን እንለፍልን ወዳጃችን ቤት በማለዳ ሄደን አንኳኩተን ፊት ነስቶን የመጣን ቀን እኮ እናውቀዋለን። ከወዳጅ ጀርባው ሰጥቶን ወዳጅ ጠላት ሆኖብን አይተነዋል። የሰውን ምላሽ በሐዘን ሰዓት ሰው ምን እንደሆነብን አይተናል። የእናቴ ልጅ አስተዛዛኝ ሲበተን የሚደርስ ሁሉ ወደ ቤቱ ሲገባ ብቻውን የማይተው እንኳን በቤት እየኖርሽ እንኳን በተከበረ ቅጥር ውስጥ እየኖርክና እየኖርሽ ይቅርና ላስቲክ ወጥሮ መንገድ ላይ የሚኖሩትን የሚመግብ ደግ አምላክ እሱ ብቻውን ይመግበናል። ሰዎች ላይኖሩ ይችላሉ። ሰዎች ላይረዱን ይችላሉ። ማንም አይኑር አጠገባችን።
የከበቡን ሊበተኑ፣ በዙሪያችን እንደ ደመና የከበቡን ሰዎች ሁሉ ይሽሹ። እሱ ብቻውን ከኛ ጋር ይኖር፣ ይበቃናል። እሱ እናትም አባትም ወንድምም እህትም ዘመድ አዝማድ ጓደኛ የምትሉት ሁሉ ተጠራርገው ሊሄዱ ይችላሉ። ጊዜና ሁኔታን እያዩ የእኛን ሲቹዌሽን ነው የሚያዩት። መኖርን የኪስን መሙላት አያችሁ። እንዲህ ነው ኮንዲሽን አላቸው ወዳጆቻችን። በሆነ ወቅት አብሮክ የነበረ ሰው ማጣት ስትጀምር አታገኘውም። አትህን ነተህን ገርጥተህን አብሮክ የማይለይ ማን ብቻ ነው? መልሱልኝ። ማን ብቻ ነው? ቤታችን ባዶ ሲሆን እኛ ቤት አንድ ሰው አይመጣም። ልብሳችን መቆሸሽ ሲጀምር ታክሲ ላይ የሚጠጋልን ወዳጅ እንኳን አናገኝ። እውነት ሐሰት? ልብሳችን ቢቆሽሽ የሚያጥበን ደግ አባት፣ የሚያነጻን ደግ አባት፣ ብንቆስል እንኳን ብንሸት እንኳን ብንከረፋ እንኳን በቁስላችን ላይ ዘይት የሚደፋልን አንድ ሳምራዊ፣ አንድ እውነተኛ ወዳጅ አለ። ሌሎች አይተውን አልፈውን ይሄዳሉ። ብንወድቅ አያነሱንም፣ ብንታመም አይጠይቁንም፣ ብንራብ አያበሉንም፣ ብንጠማ አያጠጡንም። ብንታረዝ የሚያለብሰን የሕይወት ልብሳችን ልብስ ዘይት አልመው ክዳን ዘይት ፈትል የተባለ እውነተኛው ልብሳችሁ ክርስቶስ ወድቃችሁ አልፏችሁ አይሄድም። ግድ የለም እግዚአብሔር ያነሳናል። ግድ የለም አንገት የሰበራችሁ አሁን አቀርቅራችሁ ያላችሁ አሁን እያዘናችሁ ያላችሁ ሰው የለኝም ዘመድ የለኝም ወገን የለኝም የምትሉ ከወገንም ከዘመድም ከእናትም ከአባትም ከወንድምም ከእህትም የተሻለ ዘመድ ማን ይባላል? በመድኃኔዓለም ንገሩ፣ ማን ይባላል? ክብር ለስሙ ይሁን። መድኃኔዓለም ዘመዳችን ነው። መድኃኔዓለም ወገናችን ነው። ከሁሉ የተሻለ ዘመድ ነው። ከሱ በላይ ዘመድ ትፈልጋለህ? ንገሩኛ። ከሱ በላይ ዘመድ ትፈልጊያለሽ? ማን ይምጣ? ከሱ በላይ ማን ይምጣ? የእናቴ ልጅ የተሰበሰቡትንማ ምን ቆጥራቸውንማ እንደ ደመና እንደ አሸዋ የበዙትንማ ዘመዶቻችን እኮ አንድ ቀን እናያቸዋለን። ምን ዋጋ አለ የገሌ ልጅ ነኝ ብለሽ ብትቆጥሪ፣ አማኑኤል አለልኝ ብለህ ብትመካ ይሻላል። እንትና የሚባል ባለስልጣን ዘመድ አለኝ ብለህ ከምትመካ፣ እንትና የሚባል እንዴት ያለ ባለጠጋ ዘመድ አለኝ ብለህ ከምትመካ፣ የድንግል ልጅ ምድራዊ ባለጠጎችንም አየናቸው። የትላንት ጌታ የዛሬ ከርታታ፣ የትላንት አሰር የዛሬ ታሳሪ የለማ። እኛ የምንመካባቸው ሁሉ ይደክማሉ፣ ይወድቃሉ፣ ይደህያሉ። የሰበሰቡት ይበተንባቸዋል። የማያልቅበትን ባለጠጋ እሱን ተጠጉት። ማንን እንዲህ ብሎ ይጀምራል። በመሸ ጊዜ ደቀ መዛሙርቱ ወደ ታንኳይቱ ገቡ ይላል። በመሸ ጊዜ ወደ ቤታችሁ ትሰበሰባላችሁ። በመሸ ጊዜ ምሽቱ የእናንተ ስላልሆነ ቀኑን እንድንሰራ በቀኑ እንድንመላለስ እንድንወጣ እንድንገባ ተደርገናል። ሲመሽ ግን ሁላችንም ወደ በዓታችን ወደ መኖሪያችን ታንኳ ወደ ተባለው ትዳራችሁ ወደምትሰበሰቡበት ጎጆአችሁ ትገባላችሁ። በመሸ ጊዜ አለ። የእናቴ ልጅ ዛሬ ቀኑ መሽቷል። በደንብ አድርገህ አዳምጠኝ። ቀኑ መሽቷል። ቀኑ ጨልሟል። አመሻሽ ላይ ያለነው የዘመን ልቅላቂ ላይ ያለነው ክርስቶስ በደጅ ቆሞ እያንኳኳ ያለው እንዲህ ብሎ ነግሮናል። የሚመጣበትን ቀን ማንም አያውቅም። አመጣጤ እንደ ሌባ ሲል እንዲሁ እንድንዘናጋ አይደለም። ድለው አለይኩም ለበሩ አለ። ተዘጋጅታችሁ ጠብቁ ብሎናል። ምን ብላችሁ? ምንድነው መዘጋጀት? የቀማ ይመልስ። ምንድነው መዘጋጀት? የበደለ ይካስ፣ የቀማ ይመልስ፣ የተጣላ ይታረቅ፣ ንስሐ ግቡ፣ ስጋው ደግሞ ተቀበሉ። ይሄው የቤተ ክርስቲያን ጥሪ። እሱም እንደው መጣራት አልሰለቸው፣ አንድ የሚሰማውን አላገኘም። እሱ እንኳን ፍለጋውን አላቋረጠም። አንድ የሚገኝ፣ አንድ ወደ መርከቡ የሚገባ፣ አንድ ወደ ቤቱ የሚመለሰው ጠፋ። ይሄው እንሰብካለን፣ ሰባኪውን አድንቀን ወደ ቤት እንገባለን። ይሄው እንዘምራለን፣ ዝማሬውን ድምፁን ዘማሪውን አድንቀን ወደ ቤት እንመለሳለን። ይሄው መመላለስ፣ ይሄው መኳተን፣ ጠዋትን መምጣት ማታም መምጣት፣ ግልግራችን ነው የሚገሰግሰው። ልባችን ከእግዚአብሔር ርቋል። ተወስደናል፣ የለንም። ዓለም ማርካናለች፣ ዓለም ወስዳናለች፣ ዓለም በዘፈኗ ሸውዳናለች። አብረቅራቂውን ነገር እያሳየች ጠዋት ታስለቅሰናለች፣ ማታ ታዘፍናናለች። የእናንተ ቤት መዝሙር ከ5 ሰዓት ያልፋል። የእናንተ ቤት መዝሙር፣ የእናንተ ቤት አምልኮ
ከጠዋት የጀመረው የእናንተ ቤት መዝሙር 5 ሰዓት ላይ ይቀየርል። 5 ሰዓት ከሞላ በኋላ ምሳ ልበሉ አካባቢማ አስረሽ ብቻ ነው ያለው። ከዛ ሌሊቱን ሙሉ ሲደለቅ ያድራል። ለእግዚአብሔር የሰጠነው ጊዜ እግዚአብሔርን ልንሰማው ራሱ የፈለግነው ምን ያክል አጭር ጊዜ እንደሆነ አያችሁ። ከመጣንበት የምንሄድበትን ሰዓት ነው የምናየው። ከምንሰማው ትምህርት የሚያልቅበትን የትምህርቱን ማለቅ ነው የምናየው። አያችሁ። ቆመን ካስቀደስንበት የቅዳሴው መርዘምና ማጠር ነው የሚያስተስበን። መቼ መጣንና ነው የምንሄደው? መቼ መጣን? እግራችን እኮ ነው የመጣው። የእናቴ ልጅ ዛሬም መድኃኒዓለም በር ያንኳኳል። ምን ያንኳኳል? እነሆ በደጅ ሆኜ ያንኳኳለሁ፣ ማንም ድምፄን ቢሰማ ደግሞ ቢከፍትልኝ ከእርሱ ጋር እገባለሁ፣ እራትም እበላለሁ አለ። የኔ ጌታ ምስኪኑ የማርያም ልጅ አይ ትህትናው! አያችሁ። ተማሩ ምን እስመ የዋህ ውእቱ ልቤ አለው። ከእኔ ተማሩ እኔ የዋህ ነኝ፣ እኔ ትሁት ነኝ ብሎ ትሁቱ የማርያም ልጅ እናንተ በር ላይ ቆሙ ማንኳኳቱ አይገርማችሁ? ማን ፈላጊ አለ? ማን ፈላጊ አለሽ? ማን ምሽት ላይ በርሽን ያንኳኳል? ማን ማለዳ መጥቶ አንቺን በር ያንኳኳል? ማን ፈላጊ አለሽ? ማን ጠያቂ አለን? የለንም። ምን ዘመድ አለን? የለንም። አይ አማኑኤል የማይከፈት በር ሲያንኳኳ አያሳዝንም? በሩ ላይ ቆሞ ያንኳኳል። ማን ድምፁን ሰምቶ ይክፈተው? እንዲህ እኮ ነው ያለው፣ በደጃችሁ ቆሜ አንኳኳለሁ፣ ድምፄን የሰማ ነው የሚከፍትልኝ አለው። ማን ይስማው? መድኃኒዓለም። ማን ያዳምጠው? መድኃኒዓለም። አያሳዝንም? በር ማንኳኳት ከጀመረ 2000 ዓመት አለፈው። አንቺ በር ላይ ከቆመ 2000 ዓመት አለፈው። አያሳዝንም? መድኃኒዓለም። አያሳዝንም? አማኑኤል። እኛ በር ላይ ከቆመ 2000 ዓመት አለፈው። ማንኳኳት አልሰለቸው። እንዴት ትቶ አልሄደም? በሩ ዝግ ነው ሰው የለበትም ብሎ ትቶን አልሄደም። መድኃኒዓለም እስክንከፍት ድረስ ከእንቅልፋችን እስክንነቃ ድረስ መድኃኒዓለም በር ማንኳኳቱን አልተወም፣ አይተውም። አንተ ሰው በር ላይ ሄድና 2 ደቂቃ አንኳኳ፣ በቃ ሰዎቹ ባይኖሩ ነው ብለህ ጥለህ ትሄዳለህ። አማኑኤል የተዘጋ በር ላይ ቆሟል። ክፋት የዘጋው በራችን ላይ፣ ተንኮል የዘጋው በራችን ላይ፣ ምቀኝነት የዘጋው በራችን ላይ፣ ዘረኝነት የዘጋው በራችን ላይ፣ ጣዖት የዘጋው በራችን ላይ፣ አለማመን የዘጋው በራችን ላይ ቆሟል። ያንኳኳል። አዎ ንስሐ እንገባለን እንዲህ ብለን ሲያንኳኳ እየሰማን ድምፁን እየሰማን ባለመክፈታችን ይሄ ያስጠይቀናል። ከፍርድ አናመልጥም። አዎ ዛሬ ለአማኑኤል ግን ቃል ብንገባለት ደስ ይለኛል። ምን ብለን? አንተማ ብቻህን ወደ እኔ መጥተህ ነበረ፣ እኔ ነኝ ወደ አንተ ያልመጣሁት በሉት። አዎ ፈላጊ አማኑኤል ብቻህን ፈልገኸኝ፣ ያውም በሌሊት ያውም በምሽት ወዳጅ ወዳጁን በማይፈልግበት ሰዓት ሁሉ እንዳውሬ በሩን ዘግቶ በሚበላበት ሰዓት መራቤን ገብቶ መጠማቴ ገብቶ መጎሳቆሌ ገብቶ ህመሜ ተሰምቶ ደጄን ስታንኳኳ ነበረ። አማኑኤል አልሰማሁህም፣ አማኑኤል አላዳመጥኩህም። ድምፅህን ሰምቼ አልከፈትኩልህም፣ ይቅር በለኝ። አንተማ ፈልገኸኝ ነበረ፣ እኔ ነኝ ያልተገኘሁልህ። አንተማ በር አንኳኩተህ ነበረ፣ እኔ ነኝ ያልከፈትኩልህ በሉት። አንተማ ትፈልገኛለህ አልገኝ ያልኩህ እኔ ነኝ። ጠዋት ኪዳኑ ላይ ተገኝተን ከሰዓት ዓለም አርካን የጠፋንበት እኛ ነን። እስኪከፈት ድረስ ግን አማኑኤል በትዕግስት በራችንን ያንኳኳል። እመኑለት ለአማኑኤል ያልከፈታችሁትን በር። አዎ ምቀኝነት የዘጋውን በር ክፈቱት። በጥላቻ የተዘጋው በር ይከፈት። ወንድሜን ይቅር አልልም ብለህ የዘጋውን በር፣ እህትሽን ይቅር አልልም ብለሽ የዘጋችውን በር እሷን ይቅር ከምላት ሞቴን እመርጣለሁ ብላችሁ በዚህ ልክ በጥላቻ ውስጥ ያላችሁ ሰዎች ጥላቻውን አስወግዱና ይልቁኑን በረላችሁ ላይ የቆመው አማኑኤል ነው፣ ክፈቱለት። እሱ ካልገባ ለቅሶ ይቀጥላል። እሱ ካልገባ መከራ ይቀጥላል። እሱ ካልገባ ስደት ይቀጥላል። እሱ ካልገባ ሞት ይቀጥላል። አማኑኤል ሲገባ ነው ነገር የሚስተካከለው። እሱ ካልገባ ብዙ ነገራችን እንደተዘበራረቀ ይቀጥላል። አዎ ስለ ኑሮ ውድነት ነው የምትጨነቀው። ዛሬ የሚያስጨንቀው የሽሮና የበርበሬ ጉዳይ ነው፣ የማመንና ያለማመን ጉዳይ። እናንተ የእግዚአብሔር ገንዘቦቹ ናችሁ፣ የደም ዋጋ የተከፈለላችሁ። ደም እኮ ነው ያለብህ፣ የደም ዋጋ እኮ ነው ያለብህ። ዋጋ ይረሳሃል ወንድሜ፣ ዋጋችሁን አስተውሉ። እግዚአብሔር እናንተን ይፈልጋችኋል። የሚፈልጋችሁ ስለሞተላችሁ ጭምር ነው። የደም ዋጋ በገንዘብ የማይተመን በወርቅ የማይለካ ብር ክርስቶስ ስለከፈለላችሁ እናንተን ይፈልጋችኋል። አንተ ትፈልገኛለህ፣
የኔ ጌታ ይቅር በለኝ እኔ ነኝ አልገኝ ያልኩ። አዎ ጌታ ሆይ እንደምትመጣ እኮ አውቃለሁ። በሬ እንደምታንኳኳ እኮ አውቃለሁ። ስትመጣ የሆነ ነገርን ልትቀጥልልኝ እንደሆነ አውቃለሁ። ስትመጣ የመረረው ልታጣፍጥልኝ እንደሆነ እኮ አውቃለሁ። ስትመጣ ከሐዘን ልታወጣኝ ከመከራሽ ከለቆስ ልታወጣኝ እንደሆነ አውቃለሁ። እያወቅኩ አለመነሳቴን፣ ድፍረቴን፣ ኃጢአቴን ይቅር በለው። አለማመኔን ይቅር በለው። ቃልን እየሰማሁ ንስሐ አለመግባቴን ይቅር በለው። እንዲህ ብለን በእግዚአብሔር ፊት ኃጢአታችንን ልናምን ይገባናል። እሱ ብቻ በምድር ላይ ነበር። ማን ብቻ? እንደው በዛሬ እንደው በደንብ በንገሩኝ እስቲ ማን ብቻ? በመሸ ጊዜ ደቀ መዛሙርቱ ወደ ታንኳይቱ ገቡ። እሱ ብቻውን በምድር ላይ ነበረ። ታንኳይቱ ነፋስ ተነሳባት። ትዳሪ ላይ የተነሳውስ ነፋስ፣ ኑሮሽ ላይ የተነሳው ነፋስ፣ ቤትን ሊገለብጥ ዛሬ የሚያወዛውዘው የነገር እሳት፣ ያሉባልታ እሳት፣ የወረኞች ነፋስ ቤትህ ዛሬ ይሄ እንዴት ነው ያለችው? ቤትህ የተናወጠ አይደል? ሰላም አትሄን፣ ሰላም አልደፈረሰብህም፣ ቋንቋ አልተደበላለቀብህም። አዎ ክርስቶስን ሳይዞ ወደ መርከብ ውስጥ ገቡ። አይ ከስራት እናት እሱን ሳትይዙ ትዳር ብትመሰርቱ፣ እሱን ሳትይዙ ቤት ብትሰሩ፣ ያ በማ ምንጣፍ ላይ ተኝታችሁ ስትገላበጡ ነው የምታድሩት። አያችሁ ሂድና የኢትዮጵያን ገበሬ ቁርበት አንጥፎ እንዴት አይነት እንቅልፍ እንደሚተኛ አንተ ወገቤን ያመኛል ብለህ በወንድል ፍራሽ ገዝተህ እንኳን እንቅልፍ የለም። እንቅልፉ ከፍራሹ ሳይሆን ሰላም ክርስቶስ ቤት ስላልገባልህ ነው። ክርስቶስ ካልገባ የትኛውን ኑሮ ብትመርጡ ሰላም የለም፣ እረፍት የለም። ያለ ክርስቶስ እረፍት የለም። አለ ካለ ንገሩኝ፣ አለ ወይ? ዓለም ታሳርፈናለች ወይ? ዓለም በየትኛው ዘፈኗ ነው የምታሳርፋችሁ? ምኑን ነግራችሁ እንዴት አድርጋ ሰብስባችሁ ነው የምታሳርፈው? አየህ ክርስቶስ ማረፊያ ብቻ አይደለም ማትረፊያችሁም ጭምር ነው። እወቁበት፣ ታተርፋላችሁ። እና ይገርማል። ታንኳይቱ ነፋስ ተነሳባት፣ በአውሎና በወጀብ መናወጥ ጀመረች። ክርስቶስን ሳይዙ የተጓዙ ወጥተው ቀርተዋል እንጂ ተመልሰው አይተናል። እሱ ሳይያዝ መንገድ አለ የለም። ወጥቶ መቅረቱ ወድቆ መሰበሩ ክርስቶስ ስላልተያዘ ነው። እናቴ ልጅ በቃ በኑሮ አስቀድመዋ። አንተ ገና ከቤት ስትወጣ ብዙ ነገሮች ነው የሚያስጨንቁ። ገና ጠዋት ተነስቶ ከእንቅልፉ ተነስቶ ከአልጋው ራሱ መቆሙን ራሱ ያረጋገሰው ስለሚበላው ቁርስ ነው የሚያው። አያሳዝን? ከአልጋ መቆሙ እኔ ገርመኛል። ጠዋት ማነው ማታ ባልና ሚስቶች በአንድ ቤት ይኖራሉ። በይደና ደሪ ይባባላል ነው። ዝም ብላችሁ ተቋርፋችሁ ምትነሱ እንዴት ነው ነገሩ? ሴትዮ ተይኝ እስቲ ዛ ምናምን ነው የምትባባሉት። መቼም ዛሬ የምናውቀው ስለሆነ እና ይገርማችኋል። የድሮ አባቶች እንኳን እኔ በአያቶቼ ስልማት የሰማችሁኝ አያቶቼ ይገርማቸው በደንብ ነው ደህና ደር የሚባባሉት። እና በጣም ይገርመኛል። ጠዋት ምናደር በስርዓት ሰላም ልክ ከጎረቤት ሰው እንደመጣ ነው የሚመስለው። ሰላምታቸው ነው በአንድ ቤት ያደሩ አይመስሉም። አንድ ቤት ግን እንኳረፋለን። ዛሬ ነው ሰላምታ ባል ከስራ ሲመጣ ምን እንዳስቆፈረው አይታወቅም። ልጆቹንም ሰላም አይል፣ ሚስቱንም ሰላም አይል። እንደውን ወንድሞቼ እንደው ይቅርታ ይደረግልኝ ደግሞ እንዳታኮርፉ። እናንተ ካኮረፋችሁ ይሞጫም አላገኘ እና ይገርማችኋል። ሰላም የሚጀምረው ከቤታችን። እውነት ሐሰት ሰው ደግሞ ያፉ ፍሬ ነው የሚበላው። እሺ ቤቱ ሰላም በሉ። ሰላም የሚለው ቃል ሰላም ክርስቶስ ነው። ሰላሜን እሰጣችኋለሁ። ሰላም የክርስቶስ ነው። ሰላም የማን እና ደናደሪ ብሏታል። እሷም ደናደር ብለዋለች። ጠዋት ሲነሳ እንዴት ሆኖ ይነሳ? ግማሽ አካሉ በስትሮክ ተመቷል። ሰማችሁ? ተኝቶ ለመነሳት ማሲያግዝ ነው። ወጥቶ ለመግባት ማሲረዳ ነው። ደቀ መዛሙርቱ ክርስቶስን በምድር ላይ ጥለው እሱ የሌለበት መርከብ ውስጥ ገቡ። ዛሬ መረጥሽው ኑሮ ደም እንባ የሚያስለቅስሽ መቼ እሱን ከመረጥሽ ምርጫችሁ ክርስቶስ መቼ ሆነላችሁ? መጀመሪያ ምረጡት ክርስቶስ። የህይወታችን ምርጫ ክርስቶስ ነው። ምርጫ የሌለው ምርጫ፣ አማራጭ የሌለው ምርጫ ክርስቶስ ነው። ይቅደም በህይወታችሁ። አንተ ብቻ ንገስልኝ በሉት። አንተ በህይወቴ ክበርልኝ፣ የህይወቴ ዋልታ አንተ ነህ በሉት። እግዚአብሔር ስፍራ ስጡ በቤታችሁ።
የእግዚአብሔር ስም በትዳራችሁ ይጠራ። ክርስቶስን ሳይግዙ ተጓዙ። መርከቧ መናወጥ የጀመረችው ክርስቶስ ስለሌለባት ነው። ትዳራችሁ መናወጥ የጀመረው ክርስቶስ ስለሌለበት ነው። አለመግባባት፣ አለመተማመጥ፣ አለመስማማት በሕይወታችሁ የሰፈነው ክርስቶስ ስለሌለ እንዳይሆን። እሱ ብቻው ምን ነበር? እሱ ብቻው። ልብ አድርጉ። መርከቧ ልትሰጠመናው ስትጀምር በደቀ መዛሙርቱና በሞት መካከል አንድ ምዕራፍ ቀርቷቸው መርከቧ ልትሰበር ነው። ሁሉ እንደሚሰጥሙ ያውቃሉ። ማን ነው ዋይቶ የሚወጣው? ዮሐንስ እንደውም እንደነገረን ማርቆስ ስንት ምዕራፍ እንደቀዘፉ አልነገረንም። ዮሐንስ ግን 5-6 ምዕራፍ ያክል ቀዝፈዋል ነው ያለው። 5-6 ምዕራፍ እንኳን ዋይቶ መውጣት አይቻልም። ባህር ነው፣ ከባድ ነው። ባህርነቱ ብቻ ሳይሆን ማዕበል አለበት፣ ሞገድ በላዩ ላይ ደግሞ አለ። ከባድ መናወጥ ነበረ። ታዲያ ሁሉ እንደሚሞቱ እርግጠኛ ነበሩ። ማን ስላልተያዘ መሰላችሁ ፍርሃት የከበባቸው? ክርስቶስ ስለሌለ ፍርሃታቸው በዙሪያቸው ከበባቸው። አሁንም ምን ፈሩ ካላችሁ ፍርሃት እንዲርቅላችሁ አማኑኤልን ብቻ ያዙት። ይሰማችሁ ነው። የቅዱስ ዳዊት ምንድን ነው? እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ የሚያስደነግጠኝ ማን ነው? እግዚአብሔር ከእናንተ ጋር ከሆነ ማን ያስፈራችኋል? እግዚአብሔር ከኛ ጋር ካለው ማን ያስደነግጠናል? አያችሁ እና ይገርማችኋል። ምን ማለት ጀመሩ? ሁሉ መጮህ ጀመሩ። መርከብ የተባለው ቤት፣ መርከብ የተባለችው ቤተ ክርስቲያን፣ መርከብ የተባለችው ኢትዮጵያ ሰላም እንድትወድ ከፈለጋችሁ ወደ እግዚአብሔር ወደሚጠብቃት ጌታዋ ወደሆነ አምላኳ ወደሆነ እጇን ወደምትዘረጋለት ወደ እግዚአብሔር ልጮህ ማዕበሉን እንዲገስጽላት የተነሳባትን ነፋስ ጸጥ እንዲያደርግላት የመርከቧ ዋስትና አማኑኤልን ጥሩ። የቤታችሁ ዋስትና አማኑኤል ነው። የትዳራችሁ ዋስትና አማኑኤል ነው። የንግዳችሁ ትርፍ አማኑኤል ነው። የቤታችሁ ደስታ አማኑኤል ነው። እሱን ይዛችሁ ነው ቤት ያገኛችሁ። እሱን ይዛችሁ ነው ትዳር ያገኛችሁ። እሱን ይዛችሁ ነው በልጅ የተባረካችሁ። እሱን ይዛችሁ ነው ምንም ሳትሆኑ ከምንም አንስቶ ስንት ቦታ ያደረሰን እግዚአብሔር ነው። ትላንትና እንዳይረሳ ከምንም አንስቶናል። ትላንትና እንዳይረሳ ባዶ የነበርንበት ሰዓት ትላንትና እንዳይረሳ አንድ አስታዋሽ ባጣንበት ዘመን ዛሬ በሰው ተከበን ምን ኖረው ትላንትናን ያሳለፈልን እሱ ብቻውን ከኛ ጋር ስለነበረ ነው። ማን ብቻ? እሱ ብቻው ከኛ ጋር ስለነበረ። ደቀ መዛሙርቱ ያላቸው ምርጫ መጮህ ነው። ኢትዮጵያውያን ሌላው ያቀታችሁ መጮህ ያቀታችኋል፣ ማልቀስ ያቀታችኋል፣ ንስሐ ያቀታችኋል፣ መንበርከክ ያቀታችኋል፣ ማረን ማለት ያቀታችኋል፣ ያቀተናል። አያችሁ ወገኖቼ መርከቧ እየተናወጠች ነው። መርከብ የተባለችው ቤተ ክርስቲያን ሰላም የላትም። መርከብ የተባለው ትዳራችሁም ሰላም የለው። መርከብ የተባለው ንግዳችሁም ትርፍ የለው። መርከብ የተባለችው ሀገራችን ሰላም የላትም። ስለዚህ ሰላሟ ክርስቶስ ካልገባ በስተቀር ሰላማችን ክርስቶስን ደግሞ ናልን ድረስልን ብለን ካልጠራ ነው በስተቀር የሚነፍሰው ነፋስ ከመንፈስ የሚነሳው አውሎና ወጀብ መርከቧን ከመስበር ወደ ኋላ አይልም። መርከቧ ከተሰበረች የሁላችንም ሕይወት አደጋ ውስጥ ነው። ምክንያቱም ያለነው በመርከቧ ውስጥ ስለሆነ። በምን ውስጥ ጮኩባችሁ? በጣም ይቅርታ። እንደው የወጣት ነገር እኮ ዝም ብለን የምንጮህ ይቅርታሽ። ግን እየሰማችሁ አዛኝ እግዚአብሔር ከሁላችን ጋር ይሁን። ይገርማል። ጮህ ምን አይነት ጩኸት ሰማችኋል? የማይጠቅም ጩኸት አይደለም፣ የሚጠቅም ጩኸት። ወንድሞቼ ስቴዲየም ውስጥ እንደምትጮህ ጩኸት አይደለም። አማኑኤል ስር ተንበርክኮ ጉልበታችን ለሱ አስገዝተን በቤተ መቅደስ እያለቀስን ኃጢአታችንን እያነባን በራችንን ሲያንኳኳ ላልከፈትንለት ጌታ በር ዘግተን በደጅ ላቆምነው ጌታ ንስሐ ነው መርከባችን። አንተ ወደ ቤታችን ገብተህ ቢሆን ሰላም እናገኝ ነበረ። ለካስ አንተን በደጅ አቁመን እኛ በቤት መኖር ስለጀመርን ነው ሰላም ያጣነው በሉት። እሱን በደጅ አቁመን አንተ በእልፍኝ እየኖርክ ምን ሰላም አለ? ስለዚህ ሰላማችን ክርስቶስ በቤታችን ዛሬ ይግባልን። ሰላማችሁ ክርስቶስ በትዳራችሁ ዛሬ ይግባላችሁ። ሰላማችን ክርስቶስ በኢትዮጵያችን ይግባልን። የሚበጠበጠውን ሰላም የደፈረሰውን ሰላም ሊያጠራልን ሰላማችን ደግሞ የሰላማችን ራስ የሆነው ክርስቶስ ወደ ቤታችን ወደ ሀገራችን ይግባልን። ጮሁና መጣራት ሲጀምሩ ክርስቶስ
መርከቧን በዓይኑ ያይ ነበር። ያንቺ ትዳር፣ ያንተ ሕይወት፣ ዛንተ ማልቀስ፣ ያንተ መተከዝ፣ ያንተ ማጣት፣ ያንተ የጤና ጉድለት፣ የምትጨነቅበት ነገር ሁሉ ሰዎች አላዩልህም። ያንተ ቤት ግን በክርስቶስ እንደታየ እርግጠኛ ሁኑ። ክርስቶስ እንዳየን ታውቃላችሁ። ከእሱም እይታ ተሰውረን እንዳልቀረን ታስተውላላችሁ። መርከቧን ያይ ነበረ ክርስቶስ። መርከቧ ከክርስቶስ እይታ ውስጥ አልተሰወረችም። ያችን ነፋስ የተነሳባትን መርከብ ለከ ክርስቶስ ያይ ነበረ። ነፋስ የተነሳባትንም ኢትዮጵያን ይልን ክርስቶስ። ነፋስ የተነሳባትንም ቤተክርስቲያን ይልን ክርስቶስ። ነፋስ የተነሳባችሁን ትዳር ይላችሁ ክርስቶስ። ነፋስ የተነሳባችሁን ንግዳችሁን ክርስቶስ ይላችሁ። ሰላም ያጣችሁበትን ቤት ክርስቶስ ይላችሁ። አያችሁ፣ አያት ክርስቶስ መርከቧን። ከዛስ እነሱን ያስጨነቀውን ሊገለብጣቸውን የሚታገለውን ውሃ በእግሩ እየረገጠ እየተረማመደ ወደ እነሱ መምጣት ጀመረ። አንተ የተጨነቅክበትን ችግር እኮ እሱ እየረገጠ ነው ወደ አንተ የሚመጣው። ፍቀድለታል። ናና አድነኝ ጌታ ሆይ እጅ ሰጥቻለሁ። ምንም አማራጭ የለም። እጃችሁን ስጡ ለእግዚአብሔር። አዎ፣ ለማን እጅ እንስጥ? እንደው ባዛኝ ነገር ለማን እንስጥ እጃችን? አዎ፣ አንድ ሰው እንደው ኃጢአት ወንጀል የሰራ ሰው ራሱን ለመንግስት ሰጠ ሲባል ምን ማለት ነው? በህግ ጥላ ውስጥ ሆነ ያንን ሰው የሚነካዋል? ንገሩኝ እንጂ እኔ 100 ሰው ነው የገደልኩት ቢል አድርግባ ደሞ ሳያንሰናል ጨመርኩኛል። ስንት ሰው አልኩኝ? እግዚአብሔር ይቅር ይበለን። አሁን ከዚህ በኋላ እንደው መልካም የምንሰማበትን ዘመንና ወሬ ያምጣል እንዴ! አሜን በሉ እንጂ ደስታና መልካም ዜና የምንሰማበትን ዘመን ቅርብ ያድርግልን። እና ይገርማል። እጅ ሰጠ ማለት ለእግዚአብሔር እጃችንን እንስጥ። ወንጀለኞች ነን። ጨለማን ተገን አድርገን እግዚአብሔርን ብዙ ምሽት ላይ በድለነዋል። ሰው እንዳያየን አይደል እንዴ ጨለማ ለጨለማ የምንዞረው? መቼ እግዚአብሔር እንዳያየን ብለን እናውቃለን? ከእግዚአብሔር እኮ መደበቅ አንችልም። ከሰው ነው ፍርሃታችን። ዛሬም ሰው ነው። አቶ ገሌ ወይዘሮ ገሌ የገሌ ልጅ አየኝ ብለን ነው የምንሳቀቀው እንጂ አማኑኤል። ይገርማቸዋል። በአንዳንድ ትልልቅ መስሪያ ቤቶች ውስጥ የሚለጠፍ ጽሑፍ ሁሉ ቀን ነው የሚደንቀኝ። በካሜራ እይታ ውስጥ ነዎት ይላል። ካሜራው እየቀረጸም ሊሆን ይችላል፣ ላይቀርጽም ይችላል። ሚሞሪው ሞልቶ ሊሆን ይችላል፣ ላይሆን ይችላል። የሰማችሁ ይናል። መብራት ሊኖር ይችላል፣ ላይኖር ይችላል፣ አናውቅም። ከዛስ አቤት የሰው ልጅ ስርዓቱን ሲይዝ አረማመዱ፣ አያችሁ፣ አካሄዱ፣ አቀማመጡ፣ መልሱ፣ ንግግሩ፣ ትህትናው ይገርማል። ይኸው ቤተክርስቲያን እንዲህ ተብሎ ቢለጠፍ እኔ ደስተኛ ነኝ። በእግዚአብሔር እይታ ውስጥ ነው። በማን እይታ ውስጥ? በማን እይታ ውስጥ? ከሱ መደበቅ እንችላለን? እልፍኛችን ብንዘጋስ እንችላለን? በድንኳንስ ብንሰራ እንችላለን? በጨለማ ሲሸፍነዋል? አይሸፍነውም። ይኸውላችሁ በጨለማ የሰራነውን አማኑኤል መሐሪ ስለሆነ በብርሃን መተን መስክርለት። እስመ ውእቱ ኄር ላይ ለሄራም ላይ ለኩያን ለክፎችም ለደጎችም ቸር ነው አማኑኤል። ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ቸር ነውና አለ ቅዱስ ዳዊት። ምሕረቱ ለዘላለም ነውና ለዘላለም ይቅር የሚል ዛሬ እኮ አንድ ወዳጅ በጣም የሚወድ የሚሳሳል በአደባባይ በቁልምጫ ቃል እየጠራ የሚያወድስ አንድ ቀን ስህተት ብትሰራ እድል ላይሰጥ ይችላል። አማኑኤል ነው እድል ሰጥቶ እዚያ ያቆመን። ማን ያልተሸፈነለት አለ? እዚህ ከኔ ጨምሮ ማን ያልተሸፈነለት ሰው አለ? ሁላችንም ምህረቱ የሸፈነን በምህረቱ የተደበቀልን ነውር አለብን፣ ኃጢአት አለብን፣ በደል አለብን። አያችሁ፣ ሸፍኖ በፊቱ ያቆመን አማኑኤል ነው። ደግሞ የተሸፈነለት ክርስቲያን የሰው ኃጢአት ለማውራት ጊዜ የለውም። ሰማችሁኛል? አዎ፣ ዛሬ የሰው ቁንጮ እየነጩ የሰው ጎፈሬ ሲያበጥሩ ዘመን ያጠረባቸው ስለበዙ እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። እንደው ትምህርቴን ላሳጥረና ደቀ መዛሙርቱ ሲጣሩ ባህሩን እንደ የብስ እየረገጠ ወደ እነሱ ጋር ሄደ ይላል። ልክ ሲቀርብ ፈሩ ይላል። ለምን? ባህር እየረገጠ አያችሁ፣ ማነው ወደኛ የሚመጣው ብለው ሲፈሩ ፍርሃታቸውን ጭምር አማኑኤል ገባው ይላል። በቃ ስትነጫነጭ፣ ስታኮርፍ፣ ስታለቅስ፣ የጸባይ መለዋወጥ ብታመጣ ቤት ውስጥ ማንም አይረዳም። አያችሁ፣ ፍርሃታቸው ግን ለማን ገባው? ሳይነግሩት ማገባው። ሳትነግሩት የሚረዳ ጌታ አላችሁ። አያችሁ፣ አውሩታችሁለት የሚሰማ አይደለም፣ ዝምታ ነው።
እና ይገርማል። እንዲህ አላቸው፣ እኔ ነኝና አይዟችሁ አትፍሩ አላቸው። በቃ እሱ ከደረሰልንማ ምን ፍርሃት አለ? እናቴ ልጅ እሱ ከመጣ እኮ ሐዘን የለም። የሐዘኑን ድንኳን ነቅሎ ለሰርግ ድንኳን ይተክላል። እሱ ከመጣ ሞት የለም። እሱ ከመጣ ጭንገፋ የለም። እሱ ከመጣ ጉድለት የለም። ሙላታችን ይምጣልን እንጂ እሱ ሲመጣ ቀናት ያለች ጠብቂው። እሱ ቀን እሱ ሲመጣ ትባረካላችሁ። እሱ ሲመጣ እንደገና በሁለት እግራችሁ ትቆማላችሁ። ጊዜ ሁኔታ ሊጠለን ይችላል፣ ሊገፋን ይችላል። ግድ የለም። እሱ ሲመጣ ግን ቀን ያነሳል። ቀን ሳለ እንዳለ የሰማችሁ ነው። የእሱን ቀን ጠብቁ የእግዚአብሔር ልጆች። መጣና መርከቧን ገሰጸላቸው። ወልዛስ ወደምትናወጠው መርከብ ውስጥ ክርስቶስ ገባ ይላል። ወደሚናወጠው ቤታችን ክርስቶስ ይገባል። ወዴት ገባ አልኳችሁ? ወዴት ገባ? ወደሚናወጠው መርከብ ውስጥ ገባ። ወደ መርከቧ ውስጥ ሲገባ መርከቢቷ ጸጥ አለች። ጸጥታ ይናፍቃችሁ፣ ሰላም ይናፍቃችሁ፣ በረከት ይናፍቃችሁ፣ ስቴብል የሆነ ላይፍ ይናፍቃችሁ። ክርስቶስ ወደ ቤታችሁ ይግባላችሁ። መድኃኔ ዓለም ወደ ቤታችሁ ይግባላችሁ። የድንግል ልጅ አማኑኤል ወደ ቤታችሁ ይግባላችሁ። እሱ ሲገባ እንደገና መኖር ትጀምራላችሁ። እሱ ሲገባ እንደገና መቆም ትጀምራላችሁ። እሱ ሲገባ ዛሬ የተጨነቅባትን ሌሊት፣ አንዳንድ ቀን የመከራ ሌሊቶች አሉ፣ የሚረዝሙ ሌሊቶች፣ ሰዎች አጠገባችን ላይ ሰላማዊ እንቅልፍ ተኝተው ስንገላበጥ የምናድርባቸው አስቸጋሪ ምሽቶች አሉ። ግዴላችሁ መርከቢቱ በወጀብ ስትናወጥ እሱ ብቻውን ነበረ። ሊሰጥሙ ሲቀርቡ እሱ ብቻውን ነበረ። በሞት አፋፍ ላይ እሱ ብቻውን ነበረ። ከሞት የሚያተረፋቸው መልሱልኝ እንደው አሁን ከ10 ስጥ ቢባል አሁን 4 ያገኛችሁት። ከሞት ያተረፋቸው ማን ብቻ ነበር? ብንታመም መድኃኒታችን። እስቲ ሁላችሁም እሱ ብቻ ነው እያላችሁ መልሱልኝ። ብንታመም መድኃኒታችን፣ ብንታረዝ ልብሳችን፣ ብንጠማ መጠጣችን፣ ከጨለማ ማምለጫችን፣ ሰላማችን፣ ሕይወታችን፣ ጥጋባችን፣ በረከታችን ማን ብቻ? ክብር ለዚህ ጌታ ይሁን። እሱ ብቻ ብቻውን በምድር ላይ ነበረ ተባለ። በቃ አማኑኤል ይኑር እንጂ ያንቺ ነገር እንደገና መቆሙ፣ ያንተ ነገር እንደገና መስተካከሉ አይቀርም። ቅዱሳን ሐዋርያት እሱን ሳይዙ ሞት ከበባቸው። እሱ ሲመጣ ደግሞ ደስታ። እሱን ሳይዙ ተጨነቁ፣ አዘኑ፣ ጮሁ፣ አለቀሱ። እሱን ሳትይዙ እያለቀሳችሁ ያላችሁ እሱ ሲመጣ ለቅሷችሁ ይቆማል፣ እንባችሁ ይታበሳል፣ ደስታችሁ ይጀምራል። እሱ ይምጣና አዲስ የህይወት ምዕራፍ ይክፈትላችሁ። በሌላ ጊዜ ረጅም ጊዜና ሰዓት ይዘን እንደምንማማር ተስፋ አደርጋለሁ። ካላችሁበት ቅዝቃዜ ነው አይደል? ቅዝቃዜ ነው አይደል? አየሩ አዎ። ደህና ኧረ ተው ደው ቤት ስትገቡ እኚህ መምህር ያባ ለሳቸው ምንም አልመሰላቸው እንዳትሉኝ ነው። በጣም እግዚአብሔር መንፈስ ቅዱስ በሚያውቀው በድካሜም በህመሜም ያገለግልኳችሁ ዛሬ። ለምን ረጅም ጊዜ እዚህ ቦታ ተጋብዤ በመቅረቴ ምክንያት ማለት ነው አልተመቸኝም። ብዙ ፕሮግራሞች ሰርጃለሁ። ዛሬ ግን በድካም ብቻ ሳይሆን በህመሜም ጭምር ነው መጥቼ ያገለግልኳችሁና እስከዚህ ካገለገል በድካማችን የሚራራ ጌታ አለን ተብሎ ተጻፈ በዕብራውያን መልእክቱ ላይ ቅዱስ ጳውሎስ በድካማችን ራርቶ እሱ አግዞን እሱ ደግፎን ቆመን እንድንነጋገር ይረዳል። አማኑኤል አምላካችን ስሙ የተመሰገነ ይሁን። አሁን አንድ ወዳጅ አግኝታችኋል። በቃ እሱ ብቻ አለልኝ የምትሉት የምትኮሩበት አንገት ማትደፉበት አይደል? ማን ብቻ? ድገሙና መድኃኔ ዓለም ብቻ በሉና ከፍ አድርጋችሁ የማይቋረጥ ምስጋና ለድንግል ልጅ ለአማኑኤል ይሁንለት። ይቆያል።